አረ ጎበዝ እናምጣ ሞቅ ደመቅ አረ ጎበዝ አረ ጎበዝ አረ ጎበዝ እስቲ አንዴ የት ነው ያለነው አሁን በዚህ በተንጣለለ መናፈሻ ውስጥ ኑ ባርና ሬስቶራንት ውስጥ ነው የምንገኘው እስቲ አንዴ ለኑ ኑ የፒያሳም ልጆች ኑ የሜክሲኮም ልጆች ኑ ስለዚህ በዛሬው ማን ነው ጎበዝ ጥያቄና መልሳችን ላይ ኑ ውስጥ ማን ጎበዝ እንደሆነ እንለያለን የማን ነው ጎበዝ አሸናፊ ግን ማን ነው ይመስላችሁ እስቲ ገምቱ አረ መተቆጣ እርስ በርስ እዚህ ጋርስ ፈዛችኋል ራሴ ያለልኝ እሺ ስማችሁን ታስተውቁልኛላችሁ ማን ልበል ቢኒያም ያብስራ አንዱ አለም ማራኪ ተስፋዬ ስለዚህ እዚህ ጋር የምታዩቸው ተወዳዳሪዎቻችን ማን ጎበዝ እንደሆነ እንለያለን በጣም ወሳኝ ጥያቄ ናቸው በነገራችሁ ላይ ማን ነው ጎበዝ ላይ ጥያቄውን ሁላችሁም ታውቁት ይችላልላችሁ እኔ የምፈልገው ቀድሞ የመለሰ ብቻ ስለዚህ ምን ያስፈልጋል አንድ ሲደመር አንድ ሁለት ታውቁታላችሁ ግን ያስፈልገው ፈጥኖ የመለሰ አይ አንድ ሲደመር አንድ ሙከራ ስርጭት ነው መለሰ ይሆን ይችላል የሙከራ ስርጭቱ መልሶታ ስለዚህ እንጀምራለን ዝግጁ መመሰጥ ያስፈልጋል እዚህ ጋር ኦኬ እሺ በ1 ሚሊዮን ውስጥ ስንት ዜሮዎች አሉ 6 ነው ፈጠነሽ ፈጠኛለሁ ወደፊት እሺ ትመለሳለህ ባለ ሁለት አሃዝ ቁጥር ትልቁ ማን ነው 99 አንድ 9 ይቀራል 9 ነው ያልኩኛ አንድ 9 ይቀረው ነበር አረ ቀላል ነው ይሄን ከሳታችሁ እኔ ጥዬ ነው ጠፋው ኑ እሺ አይፎንን ክሬት ያደረገው ካምፓኒ ማን ነው አፕል አንድ አፕል ስጡት አፕል ለሞታት ነበር ያሰቡታል ተቀበሉ ምን ተፈራራችሁ እሺ ዝግጁ መመሰጥ ያስፈልጋል ይሄ ጥያቄ ፒያኖ ታውቃላችሁ ሙዚቃ መሳሪያ ሙዚቃ ውድድር ቢወዳደር የሚያሸንፍ ይመስላችኋል እንዴ ፒያኖ እኮ ያሸንፋል አዎ ያሸንፋል አይጫወትም ራሱ ፒያኖ እንዴት ራሱ ስለዚህ የመጀመሪያ ዙር ተሰናባች ብራዘር ፒያኖ ግን እንዴ ራሱ አቀናብሮ ምናምን ነገር ነው እንዴት አስብ ሙዚቀኞች ተወረዱ አይ ግን እኔ ጥያቄ ያልኩት ራሱ ፒያኖ ሙዚቃ ውድድር ቢወዳደር ያሸንፋል ወይ ነበር ወይኔ አይ በቃ ግን ከጀሞ ስለማያልፍ ስትወጣ ጠብቅና ያዛችሁ ሁለተኛው ዙር ላይ ገብተናል እንግዲህ እዚህ ጋር አራት ቀርታችኋል እንዴት ነው ፍጥጫው እንዴት ነው የመጀመሪያው ቆንጆ ፍጥነት ፍጥነት ጦርነት ላይ እንዴት ናችሁ የዘመተ ሰው አለ እሺ አሁን ላዋጋችሁ ተዘጋጅታችሁ ከአድዋ ጦርነትና ከአንደኛ ዓለም ጦርነት በፊት የመጣው የትኛው ነው ከሁለቱ አንደኛ ዓለም ጦርነት አድዋ ነው የሚቀድመው ከዛ በኋላ ነው አንደኛ ዓለም ጦርነት የተነሳው እዚህ ባለንበት በኢትዮጵያ ውስጥ በጣም ታዋቂው ቸርች በጥርብ ድንጋይ የተሰራው ላሊበላ ሁለተኛው ዙር መለያ ላይ ነው ያለነው ዝግጁ ናችሁ የዋንጫ ፕሪሚየር ሊግ ባለው ይሄ በቃ ሜሲና CR7 እዚህ ጋር ይገኛሉ በአሁን ሰዓት እሺ የኢትዮጵያ የመጨረሻው ንጉስ ማን ይባላል ኃይለ ሥላሴ ስላሴያ ዋጓን ይላል ስላሴ እንዴት ነበር ሁለተኛው ዙር ላይ ቆንጆ ነበር በጣም አሪፍ ነው ፍጥጫው እንዴት ነበር ከጀለሶች ጋር ያለው ነገር አሪፍ ነው ጥሩ ጨዋታ ነው ያዝናናል አሪፍ ግን ያዝናናል ግን ይሸውዳል አዎ ቴንክ ዩ በጣም እናመሰግናለን እሺ የመለያው የሶስተኛው ዙር ላይ ነው የምንገኘው ዝግጁ ናችሁ አዎ ዝግጁ እሺ በኢትዮጵያ ውስጥ በጣም ታዋቂ አንድ ዘፈን አለ ዘፈኑን ልላችኋለሁ ዘፋኙን ትነግሩኛላችሁ አረ መላ 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 አረ መላ 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 ስትቆጥሩት ምናምን አረ መላ 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 አረ መላ 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 ሰይፋንስ አይደለም አላወኩትም ኳሊፋይድ ይሆናል ግን ማህሙድ አህመድ ረበ ማህሙድ መለያው እንግዲህ አሁንም እንግዲህ አስጨናቂ ላይ ነው የሚገኘው እሺ በዓለማችን ላይ በጣም ትልቁ ግንብ ያለበት የት ነው ቻይና ግሬት ዎል ግሬት ዋል ይላል ግሬት ያንስ እሺ እለፊ ግሬት ዋል ይበና ደርሰሽ እንዴት ነበር ግን ፍጥነት ነው እንጂ አውቄው ነበር መሰለኝ ቻይና ሄደ ምናምን ነበር ቤባ ግን አሪፍ ነበር እስካሁን እዚህ በመድረስ ራሱ በቂ ነው ይመች የመለያው የአራተኛው ዙር ላይ ነው የምንገኘው እንግዲህ
ሰብስቤ እስቲ ልለያችሁ ዛሬ ዋንጫ መሀላቸው ልግባ። ቦክስና ስብስብ ፌስ ኦፍ ታደርጋላችሁ። ይሻላል ፌስ ኦፍ። እሺ አሁን የምጠይቃችሁ ጥያቄ በጣም የሆነ ትሪኪ ነገር ነው። ታውቁት ትችላላችሁ፣ ግን ምን የምፈልገው ፍጥነት። እሺ ዝግጁ ናችሁ? Let's do it. Let's do it. Yeah, let's go. እሺ ጥያቄው ምን መሰላችሁ? ሰስፔንስ። አንድ ደርዘን እንቁላል 12 ብር ከሆነ አንዱ እንቁላል ስንት ነው? 12 ብር። 1 ብር። እድል አልሰጠሁም እንዴ? በተራው ላስመስል አጠቀኝ እኮ በተራው ላስመስለኝ። That's great. እዚህ ደርሰህ ግን አራተኛ ዙር ላይ መተህ ነበር፣ ግን እንዴት ነበር እስካሁን? በጣም አሪፍ ነበር። ያው ሌላ ጊዜ እንገናኛለን በሚለው እንደግመዋለን። እንዴ አመሰግናለሁ። Thank you. እሺ አይ ማን የዛሬው ማነው ጎበዝ አሸናፊው እንግዲህ ኑ ባርና ሬስቶራንት የስ ይላል። ግባና አውጣው እያለ ነው። አመላለሱ በጣም ነበር ወዲያው ነው አስጨነቅኩ። ፋታ አልሰጣልኩና እንዴት ነበር እንዴ? የመልሰው ነበርኩ እኮ በቆይ ይመልሰው ሊመልሰው ነበርና መነተፍሽ ወደ አይ አሪፍ ነው። በጣም ደስ ይላል። እንዴት ነበር እስካሁን? በጣም ደስ ይላል ነበር። አዎ ያዝናናል በእውነት። እኛ ራሱ በጣም አቆየን እኮ ስሜት ውስጥ። በጣም ደስ ይላል። አሁን ሽልማት ይኖርሃል። እሺ በቴሌ ብር ነው ሽልማት። እሺ ውጪ ቆመው የጠበቁ ነው ግን እንዳለ ቴሌ ብር ተነግረኝና እሺ